ሄርሜላና ሩታ ሳትታረቁ ፍቅርና አብርሽ ጋር መታችሁ ቢሆን ኖሮ ዛሬ ጨጓራችሁ አይሰራም ነበር። ሁለታችሁ አንድ መሆናችሁ ትንሽ ጠቅሟችኋል ብዬ አስባለሁኝ። እኔ አብርሽ ለተናገረው ነገር አንድም ቀን እስቃለሁ ብዬ አላሰብም ነበርና ዛሬ በግድ እስቅ ያለሁ። እኔም ስስቁ ነው ሞኝ የሆነ ነገር ሊነገረው ሲል ለመጀመሪያ ሳይነገረው በፊት ይስቃል። ሞኝ 3 ጊዜ ይስቃል ይባላል። እኔ ዛሬ ሞኝ ሆኜ በእነሱ ሳቅ ስቅ ያለውኝ። ሰላም ሳልላችሁ ዩቲዩብ አግቶኝ ሳልገባ ቆይቼ ገና አሁን ስገባ አብርሽ ቪዲዮ ለቆ አየውኝና አንድ ሀሳብ አስተያየት ሳልሰጥማ አልተኛም ብዬ እናንተ ብተኙ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም በእነ አብርሽ አንዳንድ ነገር ልን መጥቻለሁ። ወዳችሁ ፈቅዳችሁ እንደምታበረታቱ እጅግ አድርጌ አመሰግናለሁ። አሁንም ብርታታችሁ ያው አይለየን። ሰብስክራይብ አድርጉኝ። እኔ ከዶላር ይልቅ ሰብስክራይብ በጣም ነው የምወደውና ሰብስክራይብ አድርጉኝ። ሲቀጣጥል ያው ትላንትና እነሱን ቀጥረዋቸው ሲመጡ ነበረ የተቋረጠው ቪዲዮ። ዛሬ ደግሞ ያው መተው ተገናኝተው አንዳንድ ነገር እያወሩ ነበርና ያው ምንም ነገር እንትን ያልነው ነገር የለም። ያኔ ሩታና ሄርሜላ አሳየን ስላላችሁኝ ነው ያሳየዋችሁ ብሎ ያው አመጣት። ፍቅርን ያው አንዳንድ ጥያቄ እየጠየቋት ነበረ። ጥያቄውን ለመመለስ ደግሞ ዝግጁ አልነበረችም። 7 ዓመት ድረስ ያው አብሬው ነው የቆየሁት፣ ትቶኝ እንደሄደ እንዳልሄደ እናንተ ምን አወቃችሁ ነው ያለችው። እንደዛ ስትል እነኚህ ሰዎች ድራማ እንትን እየሰሩባቸው ነበር እንዴ ምናምን ብዬ ሩታ ደግሞ ጭራሽ ብለህ ያኔ እኔን አግብተህ ወልደህ እሷም ሌላ ህይወት እንትን ብላ ወልዳ እንዴት እንደዛ ልትል ቻልክ ስትለው እንደገና ደግሞ የትላንትናው ነው የደገመው። እኔ እኮ የገረመኝ ነገር በጣም ጭንቅላቴን ያሳመመኝ ነገር ከሳቁ ከማላገጡ አግብቼሻለሁ እንዲህ ብሎ መልስ ሲሰጣት እሷም በዛ ሰዓት እንዴት መልስ አልሰጠችው? ከኛ ከዚህ በፊት ሽማግሌ ተላከ፣ የሩታ ሽማግሌ እንደዛ ምናምን ተብሎ እንደገና በመሀል ተጣልተው ራሱ ወረቀቴን ቅደድልኝ ምናምን እያለች እየለመነችው ፍርድ ቤት እንደወሰደችው ምናምን ነበር የምናውቀው። ዛሬ ጭራሽ ብሎ እኔ አግብቼሻለሁ ወይ አግብቻለሁ ወይ ነው ብሎ የመጣውና ልጅ በልጅነት ምናምን ብለው እየቀለዱባት በሄርሜላ ነው። በዛ በልጅነቱ ያው አጠገቤ እንትን ሲል መጽሐፍሽን አንቺ ደግሞ ያው ቅኔ ስታበዛባቸው መጽሐፍሽን ስታሳትሚ ልጄን ይዤ ከአጠገቤ ምናምን እንዳደርጌት እመጣለሁ ልጅ በልጅነት ነው ምናምን ብላ ሙት ስትይዝባት ነበረ። አያችሁ አይደለ ሴቶች? እሱ እንደፈለገ ዞሮ ምን እያለ ነበረ? በቃ በሁለታችሁም አይቼ ለእኔ ደስታን የምትሰጠኝ ሳቄን የምትመልስልኝ የትላንትና ፈገግታዬን የምትመልስልኝ ፍቅር ብቻ ናት። አያችኋ? አንድ ላይ ስንሆን ያለው ነገር ፍቅር፣ ጭቅጭቅ የሚባል ነገር ግጭት የሚባል ነገር አታውቅም ምናምን ሲል ከኔም እያለህ ሩታም ተነስታ ከኔም እያለህ እንደዛ ትለኝ ነበረ። የትላንትና ህይወት እንትን የተሳሳተ ነበረ፣ ተሳስቼ ነበር የገባሁት ምናምን ሊያወሩ ራሱ አልሰጧቸውም። በቄኔ በነገራችን ላይ እንደዛ ምን ስትለው ሄርሜላም ተነስታ እንደዛ ነው እያለችው እና ዝናቡ መጣ ስትል ደግሞ ዝናቡ ብዘንብብንም እኛ ችግር የለብንም አይደል ሲላት፣ አይ እዚህ ያልሆነ ቦታ ማሳ ቦታ ቢሆን ነው ምናምን ስትል ሄርሜላ ደግሞ ቦርሳዋን ከፈተች። ቦርሳዋን ጊፍት ልትሰጭን ነው? ምን ልትሰጭን ነው? አይ አንፈልግም ጊፍት ምናምን። አይ ቼክ ጽፍላችኋለሁ ከማሳ ወጥታችሁ ጥሩ ነገር እንድትሰሩ። አረ የዛሬ ተረባ እንኳን በጣም ይለይ ነበር። እኔ ሳልፈልግ ነው የሳቁት። አንደኛው ነገር ድሮም ፍቅር ዝም ብላ ያኔ ስትናገር አብዛኛው ጊዜ ስለምትስቅ ከኔ ባህሪ እንትን ስለሚላት እኔም ከሷ እኩል ነው የምስቀው እና ያው
እና ሀቂቀተን ስቅ ያለው በጣም ነው የሳኩት። ያደረጉት አክሽናቸው ሙዳቸው ምናምን ነገር ነው እንጂ አብርሽ የሰራው ስራ በጣም ያናድዳል። እውነትም ሩታ ሀቂቃ ጀግና ናት። ኮስተር ብላ የምትመልስላቸው መልሶች ራሱ የምጠይቃት ጥያቄ ነበረ። አንቺም እንደ ትላንትናም ጥሎሽ እንደማይሄድ በምን አረጋግጠሽ ነው የመጣሽው? ትክክለኛ አሞሽ ነው? እውነትም ፍቅር ነሽ? ትክክል ላይ ነው ያለሽው? ምናምን ስትላት አዎ ብላ በመቼው እንደዛ የትላንትና ህይወትሽን አበላሽተሽ ገና ወደዚህ የመጣሽው ምናምን ስትላት ጭራሽም ያው ያለችው የ7 ዓመት ፍቅረኛዬ ነው ሁላ ነው የመለሰችው። ትላንትናም ያው ፍቅርን ስም ራሱ ቢያወጣውላት እኔ ነኝ እኔ ፍቅር ብያወጣውላት። ከዛ ደግሞ ሰፈርም ላይ ደግሞ ስሟ ሆኖ ቀጠለ በልጅነቷ ምናምን ብሎ አብርሽም እያሽቃበጠ ነበር። እና አሁን እኔ የመመክራቸው ነገር ቢኖር ሩታም ሄርሜላም ማለት ነው ሀቂቀተን ከአሁን በኋላ ከዚህ ሰውዬ ፍቅር ሀላስ አምናበት ብዙ ቦታ ሄዶ ደርሶ ነው ወደ እሷ ተመልሶ የመጣዋ። በመሀልም እኮ ከሩታም በተጣሉ ጊዜ ፍቅር መታ ነበረ መልሳ ነው የወጣችው። እና እንደዚህ አይነት ምንድን ነው ቁማር መጫወቱ በጣም ስለሚያስጠላ ሩታ በነገራችን ላይ በአንድ የምትቆርጥ ሴት ናት። ትንሽ የተጎዳች የምትመስለዋ ሄርሜላ ስለሆነች ሄርሜላ መጎዳት የለብሽም፣ ሴት ልጅ ነሽ። አንቺም ደግሞ ብጤሽን አግብተሽ እነሱ ያኔ ልጅ ምናምን ልጅ በልጅነት ምናምን ብለው ቅኔ እንትን ከሚሉ አንቺም ደግሞ ሰተር ብለሽ የራስሽን ህይወት ብትመሪ ሩታም ደግሞ ልጅሽን ብታሳድጊ ለተወሰነ ጊዜ ጥሩ ነው ብዬ ነው ማስበው። ይሄንን ምክር ነው የምመክርሽና አንዳንድ ወንዶች አሉ ብቻ በቃ የሆነ ትዳር ማይመስላቸው እንደ ህፃን ልጅ እቃቃ መጫወት የሚፈልጉ ወንዶች አሉና ገና አብርሽ አልበሰለም። ከዛ እስኪ በስል ዝም ብላችሁ እዩት የሚደርስበትን። ያው ፍቅርም ታውቃላችሁ ገና ልጅነት አለባት። እሱንም ደግሞ ትወደዋለች። ከዚህ በፊት ያለቀሰችውን አይተናል። ዞሮ ዞሮ ሶስታችሁም ተጎጂ ናችሁ። ለእናንተ ለምንም አንልም። ሶስታችሁም ከሱ ብትርቁት ከአብርሽ ከሚባል ጸረ በሽታ እውነቴን ነው የምናገረው። እና ከሱ ጋር ብትርቁ የተሻለ ጤነኛ ሆናችሁ ትኖራላችሁ ብዬ ነው ማስበው። እና እሱ ራሱ እኮ አንድ በሽታ ነው የሚያመጣው፣ በሽተኛ ነው የሚያረጋችሁ። እና ስለዚህ ራሳችሁን ጠብቃችሁ ኑሩ። ሄርሜላም የራስሽን ህይወት መምራት አለብሽ። ሩታም ደግሞ የራስሽን ውሳኔ መወሰን አለብሽ። ያው ከአብርሽ ያልጨረሳሽ ከምንም ከፍቅርም ከሄርሜላም በላይ ያንቺ ያልጨረስሽው ነገር አለ እና ከሱ ጋር ያለሽን ነገር ጨርሰሽ የሚደርስበትን ብታዩ ጥሩ ነው ብዬ አስባለሁ። እኔ ይሄንን ሀሳብ ነው የምሰጣችሁ። የማዳም ቅመሞች አንድ የጻፏት ጽሁፍ አለች እና ላስገባት በብዛት የጻፉት ናቸው እና እስቲ ላስገባላችሁ እና ሀሳብ አስተያየት እንስጥበት። አብዛኛ ላይ የተሰጠበት ነው ይዤላችሁ የመጣሁት። ሀገሬ የምትባል ልጅ ናት። የአብርሃም ዩቲዩብ ይዘጋ የምትሉ ነው ያሉት አብዛኛው ኮሜንታተሮች። የአብርሃም ዩቲዩብ ይዘጋ ብላችኋል። ያው ለማዘጋት ደግሞ እኛ የማዳም ቅመሞች ሀሳብ አስተያየት መስጠት ነው ያለንን። ዩቲዩብ ከማዘጋታችን በፊት ምንድን ነው ማድረግ ያለብን? ይሄ ነገር እውነት ነው ወይ? ከሩታም ከሄርሜላም ያለው ነገር ምን አይነት ግንኙነት ነው? ለቪዲዮ ብሎ ነው ለዩቲዩብ ብለው ነው የሚሰሩት? እውነት ሩታ ናት በሚስቱ ትክክለኛ ሚስቱ ወይስ ፍቅር ናት የሚለውን ነገር አጣርተን ነው እንጂ ከመሬት ተነስተን ዩቲዩብ እናዘጋለን ማለት አግባብ ነው ብዬም አላስብም። አብዛኛዎቻችሁ ዩቲዩቡ ይዘጋ ያላችሁ ሰዎች ላይክ አድርጋችኋል።
እነሱ ወደው ተስማምተው ለዩቲዩብ ብለው እየሰሩ ሊሆን ስለሚችል የማዳም ቅመሞች ተረጋጉ። ተረጋግታችሁ ደግሞ ይሄ ነገር በቅቶናል፣ ለእኛም ይሆን የሚመጥነን ነገር አይደለም፣ አሁን አብዝታችኋል፣ ወደ ራሳችሁ ተመለሱ የሚል ኮሜንት ማስቀመጥ ነው ያለባቸው እንጂ ዩቲዩብ ይዘጋ ብላችሁ መወሰን ያለባችሁ አይመስለኝም። እኔም ከዚህኛው አይደለሁም ለማለት ያክል ነው። እና የማዳም ቅመሞች ብትረጋጉ ይሻላል። ይህን አክል ካልኳችሁ በሌላ ቪዲዮ በሰፊው እመጣለሁኝ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁኝ አበረታቱኝ። ሰላም አለይኩም ወራህመቱላህ ወበረከቱ።